የተወደዳችሁ የእግዚአብሔር ቤተሰቦች ክርስትና ጥሪው ለቅድስና ነው። ቅዱሳንን ለማድነቅ ብቻ ነው የተጠራ ነው። አንዳንዴ ያው የሆነ ዘመን የሚያመጣው ፈተና የሆነ ጥሎት የሚያልፈው ጠባሳ አለ እና አንዳንዴ ስለ ቅዱሳን አማላጅነትና ክብር ብቻ በመመስከር ተጠምደን ራሳችንን ከቅድስና እንዳናረግን መጠንቀቅ አለብን። ምክንያቱም ክርስትና አድናቂነት ፋን ብቻ አይደለም። ስለ ቅዱሳን ብቻ አድንቀን የምንለይበት አይደለም። በዚህ ዓለም ባሉ ጨዋታዎች የሚጫወቱት የተወሰኑት ናቸው። ሌላው ውጭ ሆነው ያጨበጭባል፣ ይደግፋል እንጂ ገብቶ መጫወት አይችልም። የጨዋታ ሕግ አይፈቅድም። ክርስትና እንደዛ አይደለም። ስለሆኑ ቅዱሳን አድንቀን ብቻ የምንቀርበታለን። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ማለት ያለ ቅድስና እግዚአብሔርን ማየት የሚችል ሰው የለም ይላል። የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ቅድስና ካልተሳተፍን እግዚአብሔርን ማየት አይችልም። ምክንያቱም እግዚአብሔር በባህሪው ቅዱስ ነው። እንግዲህ ቀኖናው እንደዚህ ቃሉን መስማታችን፣ ንስሐው፣ ቃል እግዚአብሔሩ፣ ስጋው ደግሞ የተዘጋጀው እኛን ለመቀደስ ነው፣ እኛ እንድንቀደስ ነው። ስለዚህ የክርስትና ጥሪ ሰዎችን ለመቀደስ ነው። ክርስቶስ መስዋዕት የሆነው ቤዛ የሆነው ሰዎችን ለመቀደስ ነው፣ ቅዱሳንን ለማፍራት ነው። ታዲያ ይሄ የእግዚአብሔር ሐሳብ ተፈጸመ ወይስ ቀረ? ክርስቶስ ራሱን የተቀደሰ መስዋዕት አድርጎ ያቀረበበት ምክንያት ተፈጸመ ወይስ ቀረ? ተግባራዊ አማናዊ የሆነ ወይስ ቀረ የሚለውን የምናገኘው ከቅዱሳን ሕይወት ነው። ስለ ቅዱሳን ስንነጋገር እግዚአብሔር ልጁን እግዚአብሔር አብ አንድያ ልጁን ኢየሱስ ደግሞ ራሱን ለመስዋዕት ለቤዛነት የሰጠበት ምክንያትና ዓላማ መፈጸም አለመፈጸሙ፣ ፍሬ ማፍራት አለማፍራቱ የምናየው በቅዱሳን ሕይወት ነው። ስለ ቅዱሳን ሕይወት ስናነሳ በክርስቶስ ቀዳሽነት በክርስቶስ ቤዛነት የተገኙ የመስቀሉ ፍሬዎች ከዕፀ መስቀሉ ስር የበቀሉ ችግኞች፣ ቡቃያዎች፣ ፍሬዎች መሆናቸውን እናውቃለን። ስለ ቅዱሳን ካልተማር የቅዱሳንን የሕይወት ፍሬ ካላወቅን የክርስቶስ ቤዛነት ፍሬ ማፍራትና አለማፍራቱን በእርግጠኝነት እንዴት እናውቃለን? አዎ የእሱ ቤዛነት ፍሬ ያፈራል። ግን እንዴትና መቼ የት ላይ? ይሄን በተግባር የምናገኘው ከቅዱሳን ዜና ሕይወት ነው። ከቅዱሳን ገድላት የቅዱሳን ሕይወት ከሚናገሩ የተለያዩ መጽሐፍ ከስንክሳር ከገድላቸው ከመሳሰለው ነው። ወንጌል ዘር ነው፣ ቅዱሳን ደግሞ ፍሬዎች ናቸው። ወንጌል የሚነግረን ሂዱ፣ አስተምሩ፣ ስሩ፣ እንዲህ አድርጉ ነው የሚለው። ወንጌል ትእዛዝ ነው። ወንጌል መመሪያ ነው። ወንጌል አቅጣጫ ሰጪ ነው። ፍሬውን ግን ብዙም አይነግረን። ወንጌል የሚነግረን የጌታችንን ትእዛዛት ነው። በአብዛኛው የተወሰነ ትንሽ የወንጌልን ፍሬ የወንጌልን ተግባር ትንሹ የምናየው የሐዋርያት ሥራ የተባለው መጽሐፍ ላይ ነው። ግን የሐዋርያት ሥራ የሚነግረን ከ12 ሐዋርያት መጀመሪያ የተወሰነ ስለነ ቅዱስ ጴጥሮስ ስለነ ቅዱስ ያዕቆብ ይነግረናል እስከ ምዕራፍ 12 አካባቢ። ከዛ በኋላ ከምዕራፍ 13 ጀምሮ ግን ስለ ቅዱስ ጳውሎስ ነው። በአብዛኛው በሱ ሐዋርያዊ ጉዞ በሱ ተጋድሎ ስለ ክርስቶስ ስለተቀበለው መከራ ዙሪያ ነው የሚነግረን። ከዛ ባለፈ ቅዱስ ማቴዎስ ምን እንዳደረገ፣ ቅዱስ በርቶሎሜዎስ፣ ቅዱስ ፊልጶስ፣ ሌሎችም ቅዱስ እንድርያስ፣ ሌሎች ሐዋርያት እንዴት ፍሬ እንዳፈሩ፣ እንዴት ወንጌልን እንደሰበኩ፣ ምን አይነት ተጋድሎ እንደተጋደሉ፣ ምን አይነት ፈተና እንደደረሰባቸው፣ እንደ በጎች በተኩላዎች መካከል እልካቸዋለሁ ብሏቸዋል። በምን አይነት ተኩላዎች መካከል እንደተጓዙ አይነግረንም መጽሐፍ ቅዱስ። እንደ በጎች በተኩላዎች መካከል እንደሚልካቸው ግን ነግሮናል። ግን እንዴት ተጓዙ፣ ምን መከራ ደረሰባቸው፣ እንዴት አለፉት በወንጌል ላይ ይህ ተጽፎ አናገኘውም። በሐዲስ ኪዳን ትንሽ ቅድም እንዳልኳችሁ በሐዋርያት ሥራ ላይ ነው የምናገኘው። የሐዋርያት ሥራ ቅዱስ ጳውሎስን ሮም እንደታሰረ ነው የሚተው። የሐዋርያት ሥራ ምዕራፍ 28 ድንገት ቅዱስ ጳውሎስ ሮም በቁም እስር ላይ እንዳለ ያቆማል። ቅዱስ ጳውሎስ ከዛ በኋላ ይፈታ ይገደል አይነግረንም። ከዛ በኋላ ባሉ የቤተክርስቲያን ታሪክ መጽሐፍት ነው ቅዱስ ጳውሎስ ምን እንደሆነ የምናገኘው። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለዚህ ስለ ቅዱሳን ስንማር ስለ ወንጌል ፍሬ የተማርን